አውርተሽ ምናምን ልትዘጊው የምችው ህይወት አይደለም። ገባሽ? እኔ እንደዛ ነው ብዬ አላስብም። ለመረዳት ብዙ መንገድ እየሆነ ነው። እሱ እኔን ለመረዳት አንድ መንገድ እየተጠቀመ አይደለም። ሁሌ እኔ እየሞከርኩ ያለሁት ሁሌ እኔ እሱ ገና እንትን እየሞከርኩ ያለሁት ከአንድ እጅ ደግሞ ማጨብጨባች እኔ ነኝ ለፍቅራችን መስዋዕትነት እየከፈልኩ ያለሁት። አንድ ነገር ከሱ እንኳን የሆነ የሚገፋው ነገር የለም። የሆነ ነገር ከአንቺ ጋር ፊውቸር እንኳን የሆነ ነገር ብሎ እንኳን አይነግረኝም። ለምን ታዲያ ከእንደዚህ አይነት ሰው ጋር ነኝ? ሴት ልጅ ነኝ። ብዙ ነገር ያሳስበኛል። ግን ደግሞ እስከዛሬ ሴት ልጅ ነኝ፣ ብዙ ነገር ያሳስበኛል። ያንተ ነገር እንዴት ነው? አብርሃም ለእንዴት ታደርጋለህ ምናምን አልለውም። ሁሌም ከጎኑ መጽ ነው የምፈልገው። ሁሌም ቀና ብሎ እንዲራመድ ነው የምፈልገው። አሁን ደግሞ ስለያየው ከሱ ጋር ምናልባት ሁሉም ሳይዞት ከኔ ጋር ሆነ ከሆነ ገባሽ አይደለም? ምክንያቱም ብዙ ነገር ስላደረኩለት የሆነ ነገር አድርጋልኛለች እና ወይ ደብራታል ወይ ራሷ ላይ የሆነ ነገር ታደርጋለች ብሎ አስቡ ከሆነ ብዬ ነው ውሳኔ ሲሆት እንጂ ጊዜ እንጃ ምን መሰለሽ ያው እኔ ልክ ጊዜ እንዳለች ነው ገባሽ አይደለ? የእነዚህ አይነት ነገሮች በተፈጠሩ ጊዜ ላይ ከጎንሽ ነበረ። ሁሉን ነገር አይተናል። ማን ምን ሲያደርግለት እንደነበረ እኛ አይተናል። ገባሽ? እሱ ቪዲዮ አይቶ ተረዳሁት ከሚለው በላይ እኛ በአካል በቦታው ስለነበረ ብዙ ነገር ተረድተናል። እና የዛኔ የነበረሽ ነገር እሱ እንደሆነ ለማድረግ ያደረግሻቸው ነገሮች እውነት ነው። አሁን ላይ በእንደዚህ አይነት መልስ ሲሆን ምላሹ ያስከፋሻል። ገባሽ? መከፋትሽ ማናችንም። ለዛም ነው ጊዜ እናውራ ብለን አንቺን ያገኘንሽ። ኦፍኮርስ ልክ ነች፣ ተሰምቷታል። ቢሰማትም ደግሞ እውነት አላት። ምክንያቱም ትናንትና እሱን ደህና ለማድረግ ብዙ ነገር ነፍታለች። ስለዚህ ያኛው ነገር ነው አሳስቦን የመጣን እና ምን መሰለሽ ሄርሚ የአንቺ ጥንካሬ ገባሽ አይደለም? ብዙ ነገሮችን አልፈሻል እዚህ ጋር ለመድረስ ወይም ደግሞ አብርሃምን ደህና ለማድረግም ከዛ በፊትም ደግሞ ከአብርሃም ጋር ደግሞ ብዙ ነገር ከፍለሻል እና ዛሬ ላይ በአንድ ነገር አውርተሽ ምናምን ልትዘጊው የምችው ህይወት አይደለም። ገባሽ? እኔ እንደዛ ነው ብዬ አላስብም። ስለዚህ ቢያንስ አቅምሽ ፈቀደው ከዚህ በላይ ብዙ ነገሮችን አብርሃም ለመመለስ ማድረግ ያለብሽን አቅሞች መፍጠር የምችው ነገር በመጠንቀቅ ታውቂዋለሽ። ገባሽ? እኔ ልነግርሽ አልችልም፣ ግን በዚህ ልክ ተስፋ ባትቆርጪ አረዳሽ። እንደው አብራችሁ ባባችሁን ያለው ነገር በሰላም ቢሆን ሰላም ቢሆን ኖርማል ነው። ገባሽ? እንዲህ ተጨካክንሽ አልቀሰሽበት እና ለሱም ላይፍ ለቀጣይ ወጡ ጥሩ አረ ገባሽ? እዛ ጋም ደግሞ የሚያለቅስ አካል ካለ ላይፉ ላይ ጥሩ አይሆንም። ሰው አብርሃምም ደግሞ በተረጋጋ መንፈስ ውሳኔውን ቢያሳውቅና ሁሉም የራሱ ህይወት መምራት ቢችል ላይ ተረዳሽ። ያ ነገር እንዲሆን መስራት አለብን ብዬ ነው የማስበው። እኔ አሁን በቅርቡ በቀደም ዕለት ሊወጣ ነበረ፣ አንተም ያንን ነበራችሁ ምን መሰላችሁ ዛሬ ፈልገን ነው ትልቅ ጉዳይ ይዘን የመጣ ነው። ብዙ እንግዲህ ብዙ የምትሉ ነገሮች አሉ፣ ብዙ ነገሮች ተፈጥሯል ተናል ሄርሜላ ትናንት የሆነችው ነገር አይተናል እና በጣም ተከፍታ ስናይ ከብዜ ጋር ሄርሜላ መምራት አለብን። ሄርሜላ ብቻ ሳይሆን ደግሞ አብርሃምን መምራት አለብን ስላለቻት ለዛ ነው ዛሬ እየጠራ ነው የምትሉ ነገሮች አሉ። አዎ ምን አለ መሰለህ አብርሽ ብዙ ነገሮች በጣም ብዙ ትላንትና ግን እንደዛ ስትሆን እሷ በጣም ስለተሰማኝ እና ይሄ ነገር ከዳታ ሆነ ነገሮችን መፍታት አለብን። ይህ ነገር እንደዚህ ትክክለኛ መንገድ ላይ አይደለም በሚል ዛሬ ልናወራ የፈለጉ ነው ማለት ነው። እምልህ ነገሮችን በዚህ መልኩ ባይባችሁ የሚጋ ልክ ነው። ምክንያቱም ከደረሰባት ካሳለፈችው ብዙ ነገር ነገር ከኔ ጋራ በጣም ብዙ ነገሮች ስትሆን ነበር፣ ብዙ ነገሮች ስታደርግ ነበር ለአንተ ለመዳን ጤና ለመመለስ እንዲሆነ ለማሳየት ብላ ብዙ ነገሮችን ብዙ ነገር ስትባል ስትተች ብዙ ነገር ስትባል ችላለች። ዛሬ ላይ ግን እንደዚህ መሆን አለባቸው ብዬ አላስብም። ነገሮችን ቆም ብላችሁ ማየትና በትክክለኛው መንገድ መሆን ያለበትን ምን አለበት ብዬ አስብ። ይህ ነገር አስከፍቷታል። ሳን እንደማትፈለግ አንተ ከዚህ በፊት ደስታት እንደነበረች አቅም ነገሮች ሀብት ከማድረጋቸው በፊት ብዙ ነገር አሳልፋቸዋል። በጣም ብዙ ነገር አሳልፋቸዋል አይደል? እሷና አንተ ዛሬ ላይ ግን በዚህ መልኩ እችም አንድ ሴት ነው አዝማ የሆነ ነገር ወጥቶን አልፈልግም ያንን ነገር አሁን ዛሬ ላወራ
ጋር መሆን እፈልጋለሁ፣ ብቻዬን መሆን እፈልጋለሁ ያልኳት እና እሷ ራሱ ከምን አስበው ሆነ ባላውቅም ይህን ውሳኔ የወሰነችበት ምክንያት እንግዲህ ራሷ ነች ልታሉ ብዬ አስባለሁ እና እኔ ግን ምንም አይነት ነገር አላሳየኋትም ብዬ ነው ማስበው። እንደ ማንኛውም ሰው ከዚህ በፊት ያስገባኝና ያስደበረኝ ነገር ስላለ ለትንሽ ጊዜ ከራሴ ጋር መሆንን የፈለኩት እና እንድንለያይ ወሰንኩት። ታውቃለህ፣ አለመፈለግ ወይም ደግሞ ያለመፈለግ ነገር ካሳየኸኝ እንዴት ብዬ ነው አብሬ መቀጠል የምችለው? እኔ እናንተ ስንጓደድ፣ እኔ እናንተ ስንፋቀር፣ እኔ እናንተ ስንከባበር ነው ደግሞ እንዲህ ወደፊት መኖር ነው የምንችለው። ከዛ እኔ እናንተ ተዋደን ተከባብረን ተፈላልገን ተሳስበን በመሀል ችግር ከተፈጠረ ያን ስትረግል ማሳለፍና የሆነ ነገሮችን መፍትሄ ፈጥረን ማለት እንችላለን። ገባህ አይደል? ግን እኔ ብቻ እየፈለግኩ እኔ ብቻ እየወደድኩት አንተ ምላሽ እኔን አለመውደድ እኔን አለማክበር ገባ እኔ ባለሁበት ቦታ አትገኝ እያልከኝ በምን አይነት መንገድ ነው እንድቀበል የሚፈልገው? ብዙ ነገሮችን እኮ ችዬ መጥቻለሁ። ግን እኔ እናንተ መሀል አንድ ቀን የሆነ ነገር እንኳን ተፈጥሮ አያውቅም። ሁልጊዜም በአንተ በኩል መሰት ይፈጠራል። ሁልጊዜም አይወድሽም፣ አያፍቅርሽም፣ አያከብርሽም። አንተን የምትወደኝ የምታከብረኝ ከሆነ ወንድ ልጅ ነው ብዙ ማሳየት የምትፈልገውን ነገር ላይ ማሳየት ይችል ነበረ። ገባህ? እያሳየኝ ያለው ነገር አግባብ አይደለም። እስቲ ትናንትና እንኳን እንለያዩ የሆነ ያህል ስሜት ቢሰማት ኖሮ ቴክስት እንኳን ወይ ትልክልኝ ነበረ ወይ ትደውልልኝ ነበረ። እኔ እንጃ ብቻ ኤርሚ፣ አንደኛ ነገር እኔ አንቺን ፍላጎት ያንቺን እንትን አልጋፋም። አንቺን ያስደስትሻል፣ አንቺን ይበጅሻል ብለሽ የምታስቢው ነገር አንቺ ታውቂያለሽ። ስለዚህ እኔ እናል በግድ እንትን ልልሽም አልፈልግም። አንቺ ደስታሽ ከኔ ጋር መለያየት ከሆነ ኦኬ፣ ችግር የለውም። እንደ ማንኛውም ሰው ቻሌንጅ ማሳለፍ እችላለሁ፣ ችግር የለውም። በቃ የኔን ጉዳት ይህን አለ ስትል እሺ የተስማማሁትም ለምንድን ነው ይህን አለ ወጥቼ ሚዲያ ላይ መናገር አይጠበቅብኝም፣ ችግር የለም። እኔ በራሴ መንገድ ማሳለፍ እችላለሁ። አንቺን ግን ይሄ ነገር ያስደስትሻል ወይ ነው? አንቺን ያስደስትሽ ከሆነ ከኔ ጋር መለያየቱ አንቺን እንትን የሚልሽ ከሆነ እኔ ምንም ችግር የለውም። ገባሽ? ቴክስትም ያላረኩልሽ የራስሽን ፍላጎት እንትን እንድትይ ብዬ ነው። በቃ ወደ ህይወት ይመጥሻል። ከጥሩ ጊዜ ከአንቺ ጋር አሳልፍ ያለው ደስተኛ ነበር። አሁንም አብረሽ ትሰራለች፣ ደስተኛ ነው። ግን ደግሞ አይ ብለሽ ደግሞ ስትለይ ይህንን ማስገድድበት ምንም አይነት ምክንያት አይኖረኝም። የአንቺን ፍላጎት ነው ላዳምጥልሽ የምችለው ማለት ነው። አሁን እዚች ጋር ምን አለ መሰለህ አብርሽ፣ እች ልጅ ተሰምተዋል። የተሰማት በምንድን ነው? አንተ ለአንተ ብዙ ነገር አሁን ከዛ በፊት የነበረውን ላይፋችሁን ብዙ ነገራችሁን እናንተ ናችሁ የምታውቁት። እኔ ግን የማውቀው እውነት ቢኖር አንተ በታመምክባት ወቅት እሷ ምን ስትሆን እንደነበረ እውነት እኔ ጋር ዳኒ ጋር ያንን ነገር ስላለ ዛሬ ላይ ደግሞ ተመልሰ ስትመጣ ደግሞ አንተ እኔና አንተ አውርተናል ነገሮችን ግልጽ እንዲሆኑ ይህን ነገር ማድረግ አለብን ስትል እሺ ብዬ ተስማማሁትም። ለምንድን ነው እሷ ያንን ነገር ግን እሷ ናፍቷታል። እሺ ብዙ አንድ ጥያቄ ልጠይቅሽ ላንቺ ራሱ ማለት ነው። እኔ ከዚህ በፊት ሄርሜላ ምንም ነገር ውስጥ የለችበትም፣ ነፃ ነች። የሁሉ ነገር ያደረጉት ኤፍሬም እና ሩታ ከሆኑ ኤፍሬም እና ሩታ ናቸው ብለሽ በግልጽ ለምን አልነገርሽኝም? እኔ ሄርሜላ ነፃ እንደሆነች ምንም ነገር እንደሌለባት የነገርሽኝ ነገር የለም። ለምን ሸፋፍን የምናልፈው ነገር የለም። የዛን ጊዜ እኔ እንትን ባልኩኝ ሰዓት ሄርሜላ ነች ወይ ምናምን ስል እኔ ምንም አውቀው ታሪክ የለም እንጂ ያልሽኝ ሄርሜላ ንጹህ ናት፣ ምንም ነገር የለባትም ያልሽኝ ነገር የለም። ስለዚህ ይህንን ነገር ደግሞ እኔ ሳላቅ ምንም ላደርግ አልችልም። ለምን አንቺ በግልጽ ሄርሜላ ንጹህ ናት፣ ምንም ነገር አላየንባትም፣ ከኛ ጋር እየለፋች ነበረ፣ ለአንተ እየታገለች የነበረችው ሄርሜላ ናት ብለሽ ለምን አልነገርሽኝም? ለምን ትክክለኛውን እውነት ያኔ ስለምን አልነገርሽኝም? ዛሬ ላይ ሄርሜላ ስትወስን ከኔ ጋር መለያየቱን ስትፈልግ ነው እንዴ ሄርሜላ ምንም አላጠፋችም ብለሽ ወደ እኔ እንደዛ አይደለም። አብርሃም የዛኔ እኮ ተናግረናል። አንተ ምናልባት እሷ ግን አውርታ ሊሆን ይችላል። ብዙ ግን ያወራችኝ ነገር የለም። ተሳስተሃል። እኔ ብዙ ነገሮችን ቪዲዮውን ሳሳይ ነበር። እኔ አሁን እህቴ ስለሆንሽ ምናምን አይደለም። እኔ የትኛውን ቦታ ላይ እውነት ካለ እውነት አወጣለሁ። ይሄ ነገር ውሸት ከሆነ ውሸት ነው፣ አለቀ። ግልጽ ነው። ግዴታ እኮ ጊዜ መናገር አይጠበቅባትም። ሲጀመር አይደለም እኔ አውርቼዋለሁ። አሁን የመርሳት ችግር ካልገጠመ በስተቀር ማለት ነው። አውርቼዋለሁ፣ ቪዲዮዎችን አሳይቼሃለሁ። አሳይተሽኛል። ግን በግልጽ ሄርሜላ አይተህ እኮ መፍረድ እኮ ትችላለህ አይደል? እኔ ከመናገር በላይ ማለት ነው ያሉት ሁኔታውን ሁሉ ነገር በግልጽ ይኸውና እና አንተ ማድረግ ያለብን አድርግ ስልህ ለምን ያንን አላደረግም? የሰየድኩት ነገር ንጽህናዋል። ለምን ያንን አላደረግም? ማለት እኔ አሁን እኮ እንደዛ አይደለም። እንደዛ ውስጥ አንባከው ይቅርብን። ያንን ሳይሆን ማለት ነው አንተ ዛሬ ላይ እሷ እንደዚህ ናት ብላ አሁን እንትን አትበል እኮ። እኔ መናገር ያለብኝን ማሳየት ያለብኝ አሳይቻለሁ። ከዛ በኋላ ግን አንተ በጣም ጤነኛ ሆነሃል። ለአንተ ትቻለሁ ነው ያልኩህ። የእውነታውን
ሲጀመርም ጊዜ እንደዚህ ብላ ስትነግር መጠበቅ አይጠበቅብህም። አብርሃም አንተ ደህና ነህ፣ ጤና ተመልሷል። ነገሮችን በራስ መምራት የምትችለው ወይም ደግሞ ራስ ሁሉም ነገር መምራት የምትችለው አብርሃም ተመልሷል። ነገሮችን አይተህ ትረዳለህ ብዬ አስባለሁ። አውቀህ ነው የተኛኸው እንጂ አብርሃም የኔን ነገር ሳትረዳው የኔን ማፍቀር የኔን መጎዳት ሳትረዳው ቀርተህ አይመስለኝም። እኔና ዳንኤል ነው የጠራናችሁ ሁለታችሁንም። ለምንድን ነው ችግራችሁን እንድትፈቱ ፈልጋል። ምክንያቱም በዚህ መልኩ ነገሮች መቋጨት የለበትም። እንደዛ አልቅሳ ሳያት ጊዜ ለምን የሚለው ነገር ነው። ለምን እውነታው አለ፣ እኔ አውቃለሁኝ፣ በህይወት አለሁኝ። ይሄ ነገር እኔ ከዛ በፊት ለተፈጠረው ነገር አንተም ታውቃለህ። ከታመምኩ በኋላ ግን ያለው ነገር እኔ ጋር አለ እውነታ። ያንን ደግሞ በዚህ መልኩ ደግሞ እሷ እንደዛ ሆና ማየት ስላቃተኝ ነው የመጣው አንተ። ስለዚህ ሁለታችሁንም ማውራት የፈለኩት በዛ አሁን ልል የፈለኩትኝ አንተም ትክክለኛ መስመር መጓዝ አለብህ። እኔ ነገሮችን ብዙ ነገር አውርተናል። ራቅ ብለህ ቆየት ብለህ ነገሮችን አገናዝበህ ብትሆን ጥሩ ነበረ። ያንን እንዲሆን አልተፈቀደልህም። ያን ስለሆነ ደግሞ አሁን ደግሞ ይቺ ልጅ እንድትረጋጋና የሆነ ነገር ትፈልጋለች። ሴት ልጅ ነው በቃ ትፈልጋለች። ያንን ነገር ከአንተ የሆነ ነገር እንድትባባሉ የፈለኩት ገባ ሀሳቡ ሀሳብ ከሆነ ሀሳቧ